ይሆናል ብዬ ብዙ ስህተቶች ሰራሁ እና የምራው ግራ ግብት ነው ያለኝ። በቃ የት ነው የምሄደው? እሺ ማለት እናት አለኝ ወንድና እናት አባት አንዱም አለኝ። እነሱ ሳውዲ አረብ እንደገባው ነው ያውቁትና ሳውዲ ገብቼ ስህተቶችን ሰርቼ ስለወጣሁ ማለት ነው። እናንተ እንዴት ነው ይሆናል ብላችሁ አሰባችሁ? ብዙ ስህተቶችን ሰርቻለሁ። ቁጭኝ እቃ ሽጫለሁ። መሸጥ የሌለብኝን እቃ ሽጫለሁ። ወጪ ይሆነኛል። የማንንም ፊት አላይም። ማንንም አበድረኝ ስጠኝ ማለት አልፈልግም። በቃ እዚህ ሀገር ከሌላችሁ ሁሉም ፊት ነው የሚያዞርባችሁ። ጓደኛ ቤተሰብ ምንም ማለት ነው። ሁሉም ላላው ሰው ነው ያራግቡ። ከሌላችሁ ጋር አንጀታችሁ ይሁን ጓደኛችሁ ጀርባ ነው የሚሰጣት። ጀርባ ነው የሚሰጣችሁና ጓደኝነቱም ከኪስ ጋር ነው። በቃ ካልሆነ ግን ማንም ያላችሁበት እንኳን ቶሎ ማንም ዞር ብሎ አያችሁ። ብራችሁ ጓደኛችሁ ብራችሁ ነው። እግዚአብሔር ይሄን የታዘብኩትና ሪያድ ገብቼ አንዳንዴ ድህነት በጣም ያስጠላል። ድህነት ከሰው በታች ያደርጋል። ድህነት በሰዎች ፊት ያስገርፋል። ድህነት ኃይል ቢኖራችሁ ራሱ ኃይላችሁን ይቀብረዋል። ድህነት ድምጻችሁ ራሱ ተሰሚነት ቢኖረው ተሰሚነት እንዳይኖረው ያደርጋችኋል ማለት ነው። እና ያ ረቢ ለሰዎች ሰጪ እንጂ በሰዎች ተቀባይ አታድርገን ከምንም በላይ ማለት ነው። አዩዬ አይዞኝ። መፈተን ትልቅ ነገር ነው። መፈተን ኒዕማ ነው። አንዳንዴ ኒዕማ ይዞ ነው የሚመጣው። እውነቴን ነው የምልሽ እና የሆነ ነገር ፈጣሪ ያስቦልሽ ነው እና አይዞኝ። የቡታጀራ ዩቱበሮች ደግሞ የምር አበረታቷት። እችን ልጅ መስራት ትችላለች። ዩቱበር ናት እች ልጅ። እናንተ ብታስጠጓት፣ እናንተ ብታሰሯት፣ ሌላ እሺ አታሰሯት፣ ሼር ብታደርጎላት፣ ብታበረታቷት እች ልጅ አይደለም ስደት ለመውጣት አታስብም ነበር። ከሀገር ራሱ መውጣት ማንም ከሀገር እኮ ወዶ አይደለም የሚወጣው። ከሀገር መውጣት የሚፈልገው ማንም ሰው ቫኬሽን ቢሆን እንጂ ማንም ሰው ከሀገሬ ወጥቼ እሰራለሁ ከሀገሬ ሌላ ሀገር ይሻለኛል ብሎ የሚያስብ ሰው አለ ብዬ አላምንም። ምክንያቱም ሁላችንም ስደተኞች የምንረዳው ነገር ስላለው ማለት ነው። እና እናንተ የቡታጀራ ዩቱበሮች ደና ቪው ነው ያላችሁ፣ ደና ሰብስክራይብ ነው ያላችሁ እና እቺን ልጅ ብታበረታቷት፣ ሼር ብታደርጓት፣ አይዞሽ ብትሏት፣ ሌላ ቢያንስ እንኳን አታሰሯት ማለት ከእናንተ ባህሪ ጋር ላትሄድ ትችላለች። ልጅ እናት ናት፣ ግን ሼር አድርጉላት። በቃ እቺን ልጅ አይዞሽ በሏት። ለምለምዬ ግን በዚህ አጋጣሚ ሳላመሰግንሽ አላልፍም። ከዚህም በፊት ብዙ ነገር ብለሻታል። ብር ልስጥሽ ስሪ ብለሻታል እና አንዳንዴ ይሻንልም። እኛማ ስደትን የቀመስነ ሰዎች ሀገር ላይ በቃ አንገታችን ደፍተን መኖር አንችልም። ለምን ይሁን አላቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ኢድ እንዴት አለፈ? ረመዳን እንዴት አለፈ? ከአንድ ወር ቆይታ በኋላ ተመልሰናል። የአንዷን ወር በጾም አሳልፈናል። ከዛም ኢድ ነበረ። ብቻ ብዙ ነገር አልሐምዱሊላህ። ከኔ ጋር በጣም አሪፍ ነበር ሁሉም ነገር። ከእናንተ ጋርስ እንዴት ነበር? እንዴት አሳለፋችሁ? ማን ተቀነሰ ማን አለ ምን ይታወቃል። የምር ያው ከኛ ጋር የነበሩ ላይኖሩ ይችላሉ እኮና ሁላችንም አላህ ይሰብስበን እላለሁ። ዌልካም ብያለሁ ሁላችሁንም ማለት ነው። በዚህ አጋጣሚና ናፍቃችሁኝ ነበር እና ዛሬ የመጣሁበት ቪዲዮ መግቢያው ላይ እንደሰማችሁት አዩ ስቅስቅ ብላ ስታለቅስ የምር በጣም ነው ያሳዘነችኝ። እና ድህነት ሲባል እኔ ድህነትን በጣም ነው መጠለው እውነት ለመናገር እና ከምንም በላይ የሰዎችን ጥገኛ መሆን አልፈልግም። እና አሁንም ተቀጥሬ ነው የምሰራው ግን ወደፊቴን ለማሳመር ወደፊት እኔም እንደ መዳም ሁኚ እንዳሰራ ነው የምፈልገው እንደ እውነቱ ማለት ነው። የሁላችንም ሀሳብ ይመስለኛል። እና አንዳንድ ሰዎች ድህነትን የምትደግፉ ሰዎች አላችሁ እና ድህነትም ሲባል አይነት አለው። ግን አንዳንዴ ድህነት መጥፎ ነው እውነት ለመናገር ድሃ ባንሆን ኖሮ ማለት ድሃ ባንኖር ኖሮ
ማለት ባንሆን ኖሮ አማርኛውም ጠፋኝ ማለት ነው። እና ከሀገር እንወጣ ነበር እንዳቂቃ ሁላችንም። እና ሁላችንም ኑሮን ለማሸነፍ የተሻለ ህይወት ለመኖር የተሻለ ነገር ለማግኘት ነው ከሀገር የወጣ ነው። እና ሁላችንም በአዩ ትምህርት እንድንወስድ ይገባል። ያው አዩም ከኛ ጋር ነበረች 8 አመት ይሁን ብቻ ብዙ አመትን አስቆጥራ ነው ሀገር የገባችው። እና እኔ ሀገር ስትገባ የምሬን ነው የምላችሁ በጣም ጥሩ ዩቱበር ትሆናለች ብዬ ጥሩ ህይወት ትኖራለች ብዬ ነበር ማስበው። እኔ ከዚህ ሳውዲ እያለች ጀምሮ ነው መከታተላት፣ ከሀገርም ግን ሁሌም ነው መከታተላት። እንደ ሌሎቹ ሌላ ቦታ ሄጄ ሌላ ቦታ ባይም እሷን መከታተላት አለው። ምክንያቱም ሪል ላይፍ የሚያሳዩ ሰዎች በጣም ነው ደስ የሚሉኝ። እና አንድም አለች ወደ ወሎ አካባቢ ሳዳና አደም የሚባሉ እና በቃ ትክክለኛ የራሷን ህይወት ለኛ የሚያስተምሩ ህይወት ብቻ ብዙ አሉ ዩቱበሮች እና ሪል የሆነ ላይፍ የሚያሳዩ ሰዎች አሉ። እነሱን ብንከታተል ነው የሚሻለው። እኛ የት ነው ያለ ነው? የት ነው የምናሽቃብጠው? የት ነው የምንውለው? ሁላችንም እርስ በርስ እንተዋወቃለን ለማለት ያክል ነው። እና እነኚህን ልጆች እኛ ብናበረታታቸው እንደ ሌሎቹ አይዟችሁ በኮሜንትም በምንም ብናበረታታቸው ሀቂቃ ስደትን የሚባል ነገር አያስቡም ነበር። በተጨማሪ ደግሞ የቡታጀራ ዩቱበሮች የምር እችን ልጅ ድጋሚ ስደት እንዳታስብ አድርጓት። ማለት እስኪ መልካም ነገር ስሩ። መልካም ናችሁ ሁላችሁም እንደምናውቃችሁ። ግን እችን ልጅ ደግሞ ስደት እንዳትወጣ እስኪ አድርጉልን። በቃ እናንተ እኛ እኮ እናንተን ሰው የምናረጋችሁ ሰውም ያደረገናችሁ ብዙዎቹ ማለት ነው። ግን እኛ ከአረብ ሀገር ምንገባ ሰዎች የምር ሰው በቃ ዞርም ብሎ አያያችሁም። እናንተ እኮ እንደዚህ ነው የሚባለው ነገር እውነት ነው። የምር እኔ በቃ ማለት ዩቱበር ናት ሰው ቢያስጠጋት የቡታጀራ ዩቱበሮች ያቋታል የሰፈራቸው ልጅ ናት እና ነይ እኛ እናሰራሻለን ብሏት እኮ የምር በቃ እናንተ አዩን የተሻለ ህይወት እንድንኖር አደረጋችሁ ማለት እኛን የአረብ ሀገር ያሉ ሴቶቹን አጠቃላይ እንዳደረጋችሁ ነው የምቆጥረው እኔ የቡታጀራ ዩቱበሮች ማለት ነው። እና አሁንም ቢሆን ከጎና ሁኑ፣ ደግፏት የምር። እና ሁላችንም በአዩ ትምህርት እንውሰድ። እኔ አዩ የምር እንደዛ ደግሰሽ ስታገቢ እንደዛ ስታደርጊ የምር ብቻ እኔ ምን ልበላችሁና ብዙ ነገር ህይወቷ ደስ የሚል ነበር። የመጀመሪያ አካባቢ በቃ ሰርጓ ምኗም ባሏም በቃ ይሰሩ ነበር። እና አላህ ደግሞ የጻፈው አይደል ስደት አንዴ ደግሞ ከቀመስ አይተው የሚባለው ነገር እውነት ነው። እና እኔ እንጃ የምር እስኪ ቆፍጠን ብላችሁ ሀገር ለመግባት ሞክሩ። እንደ ሀገር እንደ ድሮ ኖራለሁ ብላችሁ አስቡ። ራሳችሁን እስከሳምኑት ማለት ነው። እና ድጋሚ ስደት እንዳትወጡ የምር አንድ ወልዶ መለየት ከባል ጋር ብቻ ብዙ ነገር ፈተና ያመጣል። እና አዩዬ አይዞሽ፣ ለመልካም ነው። አላህ ደግሞ ያሰብሽውን ሁላ ያሳካልሽ። መፈተን ደግሞ ኒዕማ ነው። ኒዕማ ይዞ ነው የሚመጣው ላለው የዛሬ ቪዲዮ በዚህ ቋጭ ያለው። አብራችሁን ስለነበራችሁ አመሰግናለሁ። ሰላም አለይኩም።